በዩክሬን ኦርቶዶክስ ክርስቲያን ትውፊት መሠረት በዛሬዋ ዩክሬን ግዛት በተለይም በጥቁር የባህር ዳርቻና በኪየቭ አካባቢ ወንጌል የሰበከው ሐዋርያው ቅዱስ እንድርያስ ነበር። ቅዱስ እንድርያስ መጀመሪያ የተጠራው ዘፈርስት ኮልድ በመባል የሚታወቅ ሲሆን የዩክሬን ኦርቶዶክስ ቤተክርስቲያን መስራችና ጠባቂ ተደርጎ ይወሰዳል። ስለ ቅዱስ እንድርያስና ስለ ዩክሬን ያለው የታሪክ የኪየቭ ተራሮች ትንቢት እንደ ጥንታዊው የሩስ ታሪክ መዝገብ አገላለጽ ቅዱስ እንድርያስ በጥቁር ባህር በኩል ተጉዞ አሁን ኪየቭ ባለችበት ተራራማ ቦታ ላይ ደርሶ ነበር። በዚያም ቦታ ላይ መስቀል በመትከል እንዲህ የሚል ትንቢት ተናግሯል ተብሎ ይታመናል። በእነዚያ ተራሮች ላይ የእግዚአብሔር ጸጋ ይበራል፣ ታላቅ ከተማም ትቆረቆራለች። እግዚአብሔርም ብዙ አብያተ ክርስቲያናትን በዚህ ያቆማል። ቅዱስ እንድርያስ የሰበከባቸው አካባቢዎች ክራይሚያ፣ በወቅቱ የቢዛንታይን ግዛት በነበሩት የጥቁር ባህር የወደብ ከተሞች እንደ ኬርሶንስ ወንጌል አስተምሯል። በወቅቱ የነበሩ የግሪክና የሮም ታሪክ ጸሐፊዎች የዛሬዋን ዩክሬንና ደቡብ ሩሲያን ስኩቴስ ብለው ይጠሯት ነበር። ቅዱስ እንድርያስ ወደዚህ ምድር መጓዙ ብዙ የታሪክ ድርሳናት ያረጋግጣሉ። የቅዱስ እንድርያስ ወደ ኪየቭ መምጣት ለዩክሬን ኦርቶዶክስ አማኞች ትልቅ ትርጉም አለው። ይህም ዩክሬን ክርስትናን የተቀበለችው በ988 ዓመተ ምህረት በልዑል ብራድቪን አማካኝነት ቢሆንም የክርስትና ዘር ግን ገና በሐዋርያት ዘመን በቅዱስ እንድርያስ አማካኝነት መዘራቱ የሚያሳይ ነው። አስደናቂ እውነታ ዛሬ በኪየቭ ከተማ ቅዱስ እንድርያስ መስቀሉን ተከለበት ተብሎ የሚታመነው ቦታ ላይ የቅዱስ እንድርያስ ቤተክርስቲያን የሚባል እጅግ ውብና ታሪካዊ ሕንፃ ይገኛል። ከቅዱስ እንድርያስ ወንጌል ከሰበከው በርካታ ዓመታት በኋላ የኪየቭ ሩስ ታሪክ በ988 ዓመተ ምህረት ትልቅ ለውጥ ያስመዘገበ በታላቁ ልዑል ብራድቪን አማካኝነት ነው። ልዑል ብራድቪን ክርስትናን ለመቀበል የወሰነው ከፖለቲካዊና ከጋብቻ ግንኙነት ጋር የተቆራኘ ነበር። በወቅቱ የነበረው የታሪክ ሂደት የጋብቻውና የክርስትናው ግንኙነት ልዑል ብራድቪን ክርስትናን ከመቀበሉ በፊት የቢዛንታይን ምስራቅ ሮም ንጉሥ ነገሥታትን በጦርነት ይረዳቸው ነበር። ለዚህ ውለታው ደግሞ የንጉሠ ነገሥቱ የባሲል ሁለተኛ እህት የሆነችውን ልዕልት አናን እንዲያገባ ተፈቀደለት። ሆኖም ይህ ጋብቻ እንዲፈጸም አንድ ቅድመ ሁኔታ ተቀምጦ ነበር። ብራድቪን መጠመቅና ክርስትናን መቀበል ነበረበት። የኪየቭ ልዑል የነበሩት ብራድቪን ግዛታቸውን አንድ የሚያደርግ ሃይማኖት ይፈልጉም ነበር። ለዚህም እውነተኛ ሃይማኖት ፍለጋ የተለያዩ እምነቶች እስልምናን፣ ይሁዲንና ምዕራባዊ ክርስትናን መርምረው ነበር። በመጨረሻም የቆስጠንጥንያ ባዛንታይን ኦርቶዶክሳዊ ቤተክርስቲያንን ስርዓተ አምልኮ ውበትና መንፈሳዊነት በመውደድ ኦርቶዶክስን መርጠው በክራይሚያ በምትገኘው ኬርሶን ከተማ ተጠመቁ። በጥምቀታቸው ወቅት ባሲል የሚለውን ክርስትናም ስም ተቀብለዋል። ልዑሉ ወደ ኪየቭ ከተመለሱ በኋላ ቀደም ሲል የነበሩትን የጣዖት ምስሎች ሙሉ በሙሉ እንዲሰባበሩና ወደ ወንዝ እንዲጣሉ አዘዙ። በ988 ዓመተ ምህረት የኪየቭ ነዋሪዎች በሙሉ በዲስፐር ወንዝ እንዲጠመቁ አወጁ። ይህ ክስተት የዩክሬን ኦርቶዶክስ ቤተክርስቲያን መመስረቻ ተደርጎ ይወሰዳል። ይህም መንፈሳዊ አንድነት ክርስትና በተለያዩ ነገዶች መካከል የነበረውን ልዩነት በማጥፋት አንድ ወጥ መንፈሳዊ ማንነት ፈጠረ። ባህልና ትምህርትን ከሃይማኖቱ ጋር ተያይዞ የግሪክ ፊደላትና የጽሑፍ ጥበብ ወደ ዩክሬን ገብቷል። ሕግና ስርዓት ልዑል ብራድቪን ከጥምቀታቸው በኋላ የሞት ቅጣት በመሰረዝ እና ለድሆች ምጽዋት በመስጠት የታወቁ ደግ መሪ ሆኑ። በየዓመቱ ሐምሌ 21 ቀን እንደ አውሮፓውያን አቆጣጠር ጁላይ 28 የኪየቭ ጥምቀት በዩክሬን በታላቅ ድምቀት ይከበራል። የልዑል ብራድቪንና የልዕልት አና ታሪክ የዩክሬን ብሔራዊ ማንነትና የሃይማኖት ታሪክ ዋነኛ ምዕራፍ ተደርጎ ይወሰዳል። በዩክሬን ኦርቶዶክስ ቤተክርስቲያን በሁሉም የዩክሬን ግዛቶች ውስጥ ከ5000 በላይ አድባራት፣ በርካታ ገዳማትና አብያተ ክርስቲያናት አሏት። ኪየቭ የቤተ ክርስቲያኒቱ ዋና መቀመጫ የቅዱስ ሚካኤል ወርቃማ ጉልላት ገዳም ይገኛል። በተጨማሪም ታሪካዊ ኪየቭ ፔቸርስኪ ላቭራ ገዳም በከፊል በዚሁ ቤተክርስቲያን ስር ይገኛል። ሌሎች ከተሞች በሊቪቭ፣ በቪኒቲሲያ፣ በቼርኒሂቭ፣ በኦዴሳ እና በካርኪቭ ውስጥ ትላልቅ አድባራትና ሀገረ ስብከቶች አሏት። የዩክሬን ኦርቶዶክስ ቤተክርስቲያን ከዩክሬን ውጭ በሚኖሩ ስደተኞችና ማህበረሰቦች አማካኝነት በተለያዩ አህጉራት አብያተ ክርስቲያናት አሏት። በሰሜን አሜሪካ በዩናይትድ ስቴትስ ኒውዮርክ፣ ኢሊኖይ እና በካናዳ ዊኒፔግ በርካታ አድባራት አሏት። በኒውዮርክ የሚገኘው የቅዱስ ቬሎሚዲር ካቴድራል አንዱ ተጠቃሽ ነው። በአውሮፓ ከ40 በላይ አድባራት በ15 የአውሮፓ ሀገራት ውስጥ ይገኛሉ።
ከነዚህም መካከል በጀርመን፣ በእንግሊዝ ለንደን፣ ማንቸስተር፣ በፈረንሳይ፣ በጣሊያን፣ በኦስትሪያ እና በስፔን ይገኙበታል። አውስትራሊያ ለዩክሬናውያን ስደተኞች አገልግሎት የሚሰጥ 6 ያህል አድባራት ይገኛሉ። ቤተክርስቲያኒቱ በዩክሬን ውስጥ በርካታ ጥንታዊ ገዳማት አላት። ከነዚህም መካከል ፊዲፒቺ ገዳም ከኪየቭ የሚገኝ ጥንታዊ ገዳም ነው። ቅዱስ ዮናስ ስላሴ ገዳም በኪየቭ አቅራቢያ የሚገኝ ገዳም ነው። የዩክሬን ኦርቶዶክስ ቤተክርስቲያን ከምስረታዋ ጀምሮ በታማኝነትና በቅድስና ዙሪያ ከፍተኛ ክርክሮች ሲነሱባት ቆይቷል። እነዚህ ነጥቦች በሃይማኖታዊና ፖለቲካዊ መነጽር በተለያየ መንገድ ይታያሉ። የቀኖና ቅድስናና የክህነት ትክክለኛው የቆስጠንጥንያ ዕውቅና ለቤተክርስቲያኒቱ ትልቅ የቅድስና ማረጋገጫ ቶሞስ የነጻነት አዋጅ ነው። ይህ አዋጅ ቤተክርስቲያኒቱ በዓለም አቀፍ ራሷን የቻለች እንድትሆን መንፈሳዊ ዕውቅና ሰጥቷታል። የሩሲያ ተቃውሞ በሌላ በኩል የሞስኮ ፓትርያርክ አዲሷ ቤተክርስቲያን የተመሰረተችው ቀደም ሲል ውግዝ በነበረ አባቶች በመሆኑ ምስጢራተ ቤተክርስቲያን ጥምቀት፣ ቅዳሴ በውስጡ አይፈጸምም፣ ቅድስናም የላትም የሚል ጠንካራ አቋም ይዞ ነበር። ቤተክርስቲያኒቱ ለዩክሬን ብሔራዊ ማንነት ሉዓላዊነት ያላት ታማኝነት ለብዙ ዩክሬናውያን ትልቅ ትርጉም አለው። በተለይ በሩሲያ ወረራ ወቅት ቤተክርስቲያኒቱ ለሀገሪቱ መከላከያና ለተፈናቀሉ ዜጎች የምታደርገው ድጋፍ ለሕዝብ ያላት ታማኝነት ማሳያ ተደርጎ ይወሰዳል። የጽናት ፈተና በጦርነቱና በውስጥ መከፋፈሉ ምክንያት ብዙ ካህናትና ምዕመናን በታማኝነታቸው ምክንያት እንግልት ደርሶባቸዋል። ለአዲሷ ቤተክርስቲያን ታማኝ የሆኑት ከሞስኮ መንፈሳዊ ባርነት ነፃ ወጥተናል ሲሉ፣ ለሞስኮ ደጋፊው ታማኝ የሆኑት ደግሞ እውነተኛውን የቀኖና መስመር እየጠበቅን ነው ይላሉ። የዩክሬን ኦርቶዶክስ ቤተክርስቲያን ከዓለም አቀፍ የሃይማኖት ጉባኤዎችና ተቋማት ጋር ያላት ግንኙነት በቅርብ ጊዜ በነበሩ ዲፕሎማሲያዊ እንቅስቃሴ የሚገለጽ ነው። የዩክሬን ኦርቶዶክስ ቤተክርስቲያን ቆስጠንጥንያ ፓትርያርክ ጋር ያላት ግንኙነት ረጅም ታሪክ ያለው ሲሆን በተለይም በቅርብ ዓመታት ውስጥ በታየው የነጻነት አውቶሴፍሊ ሂደት ምክንያት ከፍተኛ ለውጥ አስተናግዷል። ከቆስጠንጥንያ ጉባኤ ጀምሮ ያለው ታሪካዊ ሂደትና ግንኙነት ከ10ኛው መቶ ክፍለ ዘመን ጀምሮ የኪየቭ ሩስ የአሁኗ ዩክሬን፣ ሩሲያና ቤላሩስ መሰረት ክርስትናን የተቀበለችው በ988 ዓ.ም ከቆስጠንጥንያ ቤተክርስቲያን ነው። በዚህ ምክንያት የኪየቭ መንበረ ጵጵስና ለዘመናት በቆስጠንጥንያ መንፈሳዊ ስልጣን ስር ነበር። በ1686 ዓ.ም የቆስጠንጥንያ ፓትርያርክ የኪየቭን መንበረ ጵጵስና በሞስኮ ፓትርያርክ ስር እንዲተዳደር ፈቃድ ሰጥቶ ነበር። በቅርብ ጊዜ የታየው ትልቁ የታሪክ ምዕራፍ በዩክሬን ቤተክርስቲያን ነጻነት ዙሪያ የተከናወነው ነው። የቆስጠንጥንያ ቅዱስ ሲኖዶስ ዩክሬን የራሷ የሆነ ነጻ ቤተክርስቲያን እንዲኖራት እንደሚፈቅድ በይፋ አሳወቀ። የተለያዩ የዩክሬን ኦርቶዶክስ አብያተ ክርስቲያናት ተዋህደው አዲሷን የዩክሬን ኦርቶዶክስ ቤተክርስቲያን መሰረቱ። ብፁዕ አቡነ ኤጲፋኒዮስ የቤተ ክርስቲያኗ መሪ ሆነው ተመረጡ። የቆስጠንጥንያ ፓትርያርክ በተርሜሎስ የዩክሬን ኦርቶዶክስ ቤተ ክርስቲያን ራሷን የቻለች አውቶሴፍለስ መሆኗን የሚያረጋግጠውን ቶሞስ የተሰኘውን ሰነድ በይፋ ተሰንዷል። የዩክሬን ቤተ ክርስቲያን ነጻነት በኦርቶዶክስ ዓለም ውስጥ ልዩነት ፈጥሯል። ከቆስጠንጥንያ በተጨማሪ የእስክንድርያ ፓትርያርክ የግሪክ ኦርቶዶክስና የቆጵሮስ ኦርቶዶክስ አብያተ ክርስቲያናት አዲሷን የዩክሬን ቤተ ክርስቲያን በይፋ ተቀብለዋታል። በአሁኑ ወቅት በዩክሬን ውስጥ 2 ዋና ዋና የኦርቶዶክስ አብያተ ክርስቲያናት አሉ። አንደኛው በቆስጠንጥንያ ዕውቅና ያገኘው ሲሆን ሌላኛው ደግሞ ከሩሲያ ጋር ታሪካዊ ግንኙነት ያለው ነው። የዩክሬን ኦርቶዶክስ ቤተ ክርስቲያን ራሷን የቻለች ስትሆን በአሁኑ ወቅት አብዛኛውን የዩክሬን ሕዝብ ከ50% በላይ የሚሆነው የዚች ቤተ ክርስቲያን ተከታይ እንደሆነ በተለያዩ ጥናቶች ተመልክቷል። ብዙ ዩክሬናውያን ብሔራዊ ስሜታቸውን ለመግለጽ ሲሉ ወደ አዲሷ ራሷን ወደ ቻለችው ቤተክርስቲያን በመቀላቀላቸው የምዕመናን ቁጥር በከፍተኛ ሁኔታ እየጨመረ ይገኛል። ትክክለኛው ቁጥር ለማወቅ አስቸጋሪ የሚያደርገው በጦርነቱ ምክንያት በሚሊዮን የሚቆጠሩ ሰዎች ከሀገር መሰደዳቸውና በጊዜው የሚደረጉ የህዝብ ስሜት ለውጦች ናቸው። በአሁኑ ወቅት የዩክሬን ኦርቶዶክስ ቤተክርስቲያን በተለይም ከሩሲያ ጋር ግንኙነት አላት የሚባለው ከፍተኛ ፈተናዎች ቢደቀንባትም በአንጻሩ መልካም አጋጣሚ ሊባሉ የሚችሉ አንዳንድ የታሪክና የሃይማኖት ክስተቶች አሉ። በቆስጠንጥንያ ፓትርያርክ ለዩክሬን ኦርቶዶክስ ቤተክርስቲያን የራስ ገዝነት ሰጥቷል። ይህ በታሪክ ለመጀመሪያ ጊዜ ቤተክርስቲያኒቱ ከሩሲያ ተጽዕኖ ወጥታ በዓለም አቀፍ ደረጃ ዕውቅና ያላት ነፃ ቤተክርስቲያን እንድትሆን በር ከፍቷል።
በሩሲያና ዩክሬን ጦርነት ምክንያት ብዙ የዩክሬን ዜጎች ወደ ራሳቸው ብሔራዊ ቤተክርስቲያን እየተቀላቀሉ ይገኛሉ። የዩክሬን ብሔራዊ ማንነት ከሃይማኖት ጋር አቆራኝቶ ለማስቀጠል በምዕራባውያን ሀገራትና በሌሎች የኦርቶዶክስ አብያተ ክርስቲያን ዘንድ ድጋፍ ለማግኘት እድል ሰጥቷታል። መከራና ስደት ባለበት ወቅት ቤተክርስቲያኗ ከመንግስትና ከፖለቲካ ተጽዕኖ ወጥታ ወደ መንፈሳዊ አገልግሎቷ የምትመለስ አጋጣሚ ፈጥሯል። በዩክሬን ያለው ወቅታዊ ሁኔታ ምዕመናን ከፖለቲካ ይልቅ ወደ ጸሎትና ወደ እውነተኛ መንፈሳዊ ሕይወት እንዲመለሱ እያደረገ እንደሆነ ይናገራል። ሌላ ታሪክ ይዘንላችሁ እስከምንገናኝ ሰላም።